ሰላም ሰላም። ኧረ ሰው ጥራ አንተ ታክሲ ጥራ። ሰላም ምን ሆነሽ ነው? መጣሁ ታክሲ ጥራ። የእጃችሁን ታገኛላችሁ። እኔ ቀን ጠብቁ፣ ችግር የለውም። እኔ ላይ ያያሉና ፈራውኝና በቃ መገዛው ኬክ ነበር፣ እሱን ይዤ ወጣሁ። ቤን ራሱ ማለት ነው እያመንኳት አይደለም ምንም። በቃ የምታወራው ነገር 10 አይነት ወሬ ነው የምታወራው። አሁን ደግሞ ቶፊቅን እያለች ነው። ገብቶሻል? ያው እየደወሉ ነው ድጋሜ እነሱ ናቸው። እስቲ አምጪው ላውራቸው። ለምን አሰጪኝም? ሰላም ላሳይ። ኬስ ሲላክ የነበረና ሲደወል የነበረው የሀገር ቴክስቶች ያቸው። እሺ ስልኩን ስጪኝ። ሰላም አሁን ላይ ውብዬ መንቃት አለባት። ይሄ ሁላ የሚያስደረግባት እና ይሄ ባሏ እንደሆነ ምክንያቱም እሱ 30 ሴት ጋር እየተጓዘ ያለው በሱ ስለሆነ በቶፊቅን እንትን ለማለት እየሆነ ስለሆነ እንትን ያፈለገው አሁን በአሁኑ ሰዓት ውብዬ መንቃት አለባት ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውድ ቤተሰቦች ማለት ነው። እንግዲህ የውብዬ እንትኖች ናቸው ብለው ሰላም አሁን በድንገት አሟታል ማለት ነው። መሴጅም እየላኩ ማስፈራሪያም እየደረሳን ነው። ይሄ ነገር ለቶፊቅ ጥሩ ነገር ይመስለኛል። እንግዲህ ሰለሞን እንዳለው የቤት አጋዧን አላመንኳትም እያለ ነው። እውነቱን ነው። ቶፊቅ ላይ እንትን እያለ ዛሬ አንድ እያለች ስለሆነ አላመንኳትም ብሏል። እውነቱን ነው። ልጅቷ መታመን የለባትም። እንዲሁም ልጅቷን ወደ ሀገሯ ልካታለሁ ከምትል ብዬ ባላገሯን ለማወቅ ለመጠንቀቅም ልጅቷን አሳልፋ መስጠት አለባት ነው የምለው። ምክንያቱም አሳልፋ ካልሰጠቻት ልታወጣ ስለማትችል ዋናዎቹን ማለት ነው። እና በእርግጥ ከሰው ጋር አደራ ብላ ከሆነ ያመጣቻት አሳልፋ ለመስጠት በጣም ይከብዳል። ግን ደግሞ እሱ ያደረገችው ህይወት ነው። ገባችሁ? ተነጋግራ በህይወቷ ነው እንደዛ እያደረገች ያለችው። እና ቶፊቅንም ያለ ስራው ወንጀለኛ ነው ብላ እድሜ ልክ እንትን ቢከሰስ በጣም ከባድ ነው። እና ይሄ ነገር በጣም ከባድ ነው እንደነገርኳችሁ። እና ልጅቷ በደንብ መጠራት አለባት። ትክክለኛ ሰላምንስ የሚያስፈራራት ምክንያቱም መድኃኒቱን ያገኘችባት ሰራተኛዋ ብዙ ነገር ለማድረግ ትሞክር ነበረ። አሁን ሰራተኛዋ ስለተነቃባት ሰላም ገብታ ስላወጣችው ነው በሰላም ላይ ይሄ ሁላ ነገር እየሆነባት ያለው ማለት ነው። እና ውብዬ አሁንም መንቃት አለባት፣ መጠንቀቅ አለባት ለልጆቿ፣ ለእሷ። ይሄ ሁላ ነገር የሚመጣበት በላይ ነው፣ በማንም አይመጣባትም። እሱ አሁን ቶፊቅን አንተ ጨዋል ደግሞ የሚያደርገው ድርጊት እንዴት እንዳናደደኝ ውድ ቤተሰቦች ይቅርታ። ናሆምን በጣም ነበር የምወደው ማለት ግን የውሸት የሚያደርገው ድርጊት ከዚህ ከጓደኛው ጋር ማለት ነው። እና በጣም ነው ያናደደኝ ከሚገባው በላይ ማለት ነው ድርጊቱ። ሚስቴ ልትገላት ሲጀመር ሚስቱን በ30 ሴት እያከታተለ 30 ሴት እየቀየረ እኮ ነው በጥፊ እያስመታት ያለው። 2 ልጅ የወለደችለት ዋግ ማድረግ ያሳያትን ሚስቱን እኮ ሲጀመር አላከበራትም። በቃ ውብዬ እኮ መዳኑ አይታይም። የሆነ ሰው ባይኖር ኖሮ ቶፊቅ መኪናውን ይዞ እንደዛ ባይሯሯጥላት ኖሮ ውብዬ ዛሬ እንደዚህ ቆማ አትሄድም። ቶፊቅ ቢሰጣት ኖሮ ለምን ሐኪም ቤት ወሰዳት? ለምን? በዚህ ራሱ አንደርስታንድ አድርገው ውብዬ ወደ ራሷ ተመልሳ ከቶፊቅ ጎን መቆም አለባት ብዬ ነው የማስበው ውብዬ ማለት ነው። እና ወር ባልሞላ ውስጥ እኮ ነው ያቺ ጓደኞች ደግሞ የሴት ጓደኛች አበዛዙ። እኔ ሲጀመር ባህሌ ማለት ነው የሴት ጓደኛውም ትዳሩም ሁሉ ነገሩ እኔ ነኝ እንጂ የሴት ጓደኛ እኔን ካገባ በኋላ እንዲኖረው አልፈቅድለትም። ውብዬ ለልጆቿም ሆነ ለሷ መጠንቀቅ አለባት ብዬ ነው የማስበው። ውድ ቤተሰቦቼ እናንተ ማሰብ አስተያየታችሁን በኮሜንት አስቀምጡ። ቶፊቅ ይሄን ነገር እንደማያደርግባት 100% እኔ እርግጠኛ ነኝ።
እናንተም እርግጠኛ እንደምትሆኑ ነው። ምክንያቱም እሱ ወላሂ ካለ እኔ በነገራችን ላይ ሙስሊሞች ወላሂ ካሉ እኔ በጣም ነው እንትን የምላቸው ማምናቸው ማለት ነው። እንደዛ አይነት ነገር ቶፊቅ አያደርግም ሲጀመር ጀምሮ ማለት ነው። እና ቤተሰቦች ይህን ይመስላል።